ሰላም ፋሚሊ እንዴት ናችሁ? ዛሬም ከባለፈው በቀጠለው በተከታዩ ቪዲዮ መጥቻለሁ ማለት ነው። ባለፈው ካቆምንበት ጀምሮ ነው ዛሬ የምንሄድም የሆነው ኩዌስችን ቪዲዮን የሳይኮሎጂ ዩኒት 3 ኩዌስችን ቪዲዮን የምናይ ነው የሚሆነው። በደንብ አድርገን የምናብራራ ነው የሚሆነው። እንደተለመደው መልካም ጊዜ እንዲሆንላችሁ የተመኘውኝ መጀመሪያ ቪዲዮን ከመጀመራችን በፊት ግን ሰብስክራይብ ላይክ እና ሼር በማድረግ ቪዲዮን በተጀምሩልኝ እጋብዛችኋለሁ ማለት ነው። እና ከዛ ውጪ ደግሞ የቴሌግራም ቻናላችንን ሊንኩን ስላስቀመጥኩላችሁ ኮሜንት ሴክሽን ላይ እዛ ጋር በመሄድ ብትቀላቀሉም ሌላ ተጨማሪ መረጃዎችን ታገኛላችሁ። እዛ እንድትቀላቀሉ ጋብዛለሁ። ይመቻችሁ። መልካም ቆይታ። ስምንተኛው ጥያቄ ምንድነው የሚለው what term refers to natural response to unconditioned stimulus in classical conditioning ነው የሚለውና what term refers to natural response የሆነው የትኛው ነው? natural response ስንት ነገር አለ እዛ ጋር natural ወይም neutral stimuli አለ፣ unconditioned stimuli አለ፣ conditioned stimuli እና conditioned response and unconditioned response አለ ማለት ነውና natural response የሆነው የትኛው ነው የሚለው ይሄ ደግሞ እና አማራጮችን ስናይ ኤ ኮንዲሽን ስቲሙለስ፣ ቢ ኮንዲሽን ሪስፖንስ፣ ሲ አንኮንዲሽን ሪስፖንስ፣ ዲ ኒውትራል ሪስፖንስ የሚል ይሆናል ማለት ነው የሚሆነው። እና ናቹራል ሪስፖንስ የሚባለው አንኮንዲሽን ሪስፖንስ ነው ማለትም ምንም ኮንዲሽኒንግ የማያስፈልገው ናቹራሊ ሪስፖንድ እንዲያደርግ የሚያደርገው ናቹራሊ ሪስፖንስ ሲሰጥ ያለው ፕሮሰስ ነው ማለት ነው። እና በፓቭሎቭ ኤክስፐሪመንት አንጻር ካየ ነው ይሄ ምን ኤግዛምፕል ልንሰጥ እንችላለን መሰላችሁ? ሳልቬሽን ዶጉ ሳልቬት ሲያደርግ በምን በፉድ ምክንያት ፉድን በማየት ምግብን አይቶ ሳልቬት ሲያደርግ ናቹራል ሪስፖንስ ወይም አንኮንዲሽንድ ሪስፖንስ ይባላል ማለት ነው። እና ኮንዲሽንድ ስቲሙለስን ስናየው ይሄ መጀመሪያ ኒውትራል የነበረው ስቲሙለስ ከአንኮንዲሽንድ ስቲሙለስ ጋር ተገናኝቶ ኮንዲሽን ከሆነ በኋላ የሚሰጠን ነው ኮንዲሽን ስቲሙለስ ቤሉ ማለት ነው የሚሆነው። ኮንዲሽን ሪስፖንስ ደግሞ የሚሆነው ቤሉን በሚሰማ ሰዓት ውሻው ሳሊቬት በሚያደርግ ሰዓት ያለው ፕሮሰስ ነው። ሪስፖንስ የሚለውን ካያችሁት ደግሞ ከዚህ ጋር ስለማይገናኝ መልሱ ሲ አንኮንዲሽን ሪስፖንስ የሚለው ወይም ናቹራል ሪስፖንስ የሚለውን የሚሰጠን ነው የሚሆነው። ሲ ነው ትክክለኛው መልስ የሚሆነው ማለት ነው። እና ዘጠነኛ ደግሞ ፓቭሎቭስ ኤክስፐሪመንት which of the following was the unconditioned stimulus unconditioned ስቲሙለሱ የትኛው ነው? ምንም ኮንዲሽን የማያስፈልገው ስቲሙለስ የትኛው ነው ሚላን ኤ the ring of the bell፣ ቢ the food፣ ሲ dog salivation፣ ዲ the dog itself ነው ሚላን። መልሱ ቀጥታ ምንም ማሰብ አያስፈልገውም። አንኮንዲሽን ምንም ኮንዲሽኒንግ የማያስፈልገው ስቲሙለስ ፉድ ነው የሚሆነው ማለት ነው። ሪንግ ኦፍ ዘ ቤል ሲጀመር ኮንዲሽን የሚያስፈልገው ወይም ብቻውን ቆሞ ሊሰጥ የማይችል ነው። አንኮንዲሽን ሲባል ምንም ኮንዲሽኒንግ የማያስፈልገው ብቻውን ቆሞ የሚሰጥ ሲሆን ኮንዲሽንድ የሚባለው ደግሞ ኮንዲሽንድ ስቲሙለስ ከተባለ ከአንኮንዲሽንድ ስቲሙለሱ ጋር ኒውትራል ስቲሙለሱ መጀመሪያ ኒውትራል የነበረው አንድ ላይ ሆኖ የሚሰጠን ነው። ሪንግ ኦፍ ዘ ቤል ኮንዲሽንድ ስቲሙለስ ሊሆን ይችላል፣ ኒውትራል ስቲሙለስም ሊሆን ይችላል ኮንዲሽን ካልሆነ ማለት ነው። እና ኮንዲሽኒንግ ካደረገ ከኮንዲሽኒንግ በኋላ ኮንዲሽንድ ስቲሙለስ የሚሆንበት እድል አለ ማለት ነው። እና ሪንግ ኦፍ ዘ ቤል አይሆንም፣ ዘ ፉድ የሚለው ነው የሆነው። ዶግ ሳልቬሽን ደግሞ ሪስፖንስ እንጂ ስቲሙለስ አይደለም። ሶ ዶግ ደግሞ እዚህ ኤክስፐሪመንት ውስጥ ዋና የሚሰራበት ነገር እንጂ ስቲሙለስም ሆነ ሪስፖንሱ እሱ አይደለም የሚሆነው። ሶ ዘ ፉድ የሚለው ነው ትክክለኛው መልስ። አስረኛ which principle of classical conditioning refers to the weakening of conditioned response when the conditioned stimulus is repeatedly present without unconditioned stimulus? የትኛው ነው ዊክኒንግ ኮንዲሽንድ ሪስፖንሱ ዊክን እያደረገ የሚሄድበትን ፕሮሰስ የሚነግረን ወይን ኮንዲሽንድ ስቲሙለሱ ሪፒትድሊ ከአንኮንዲሽንድ ስቲሙለሱ ጋር እየቀረበ በሄደ ቁጥር ነው የሚለና ይህ ስቲሙለስ ዲስክሪሚኔሽን፣ ቢ ኤክስቲንክሽን፣ ሲ ስፖንታነስ ሪከቨሪ፣ ዲ ስቲሙለስ ጀነራላይዜሽን ነው የሚለን ማለት ነው። እና ይሄ ዊክኒንግ የሚል ነገር ካለ ኤቭሪ ታይም ኤክስቲንክሽን ነው ማለትም ኮንዲሽንድ ሪስፖንስ የሆነው ነገር ያ ቤል መጀመሪያ ኒውትራል በነበረ ሰዓት ብቻውን ምንም መልስ አይሰጥም አይደለ? ከዛ ቤሉ ኮንዲሽን ከሆነ በኋላ ማለትም ቤሉና ምግቡ አንድ ላይ ሲቀርብለት ውሻው ለምዶ ቤሉን በሰማ ሰዓት ሳልቬት ማድረግ ጀመረ አይደለ?
ከዛ በኋላ ደግሞ ቤሉን የሰማ ሳሊቬት ያደርጋል ለተወሰነ ጊዜ። ነገር ግን ቤሉን ብቻውን እያቀረብን ያለ ምግብ እንትን እየሄድን እያደረገን ስንሄድ ምን እየሆነ ይመጣል? እየረሳው ይመጣል። ከዛ ሳሊቬት ማድረግ እያቀነሰ እያቆመ የሚመጣበትን ፕሮሰስ ነው የሚያሳየን ኤክስቲንክሽን የሚባለው። ትክክለኛው መልስ የሚሆነው እሱ ነው። ዊክኒንግ ኦፍ ኮንዲሽናል ሪስፖንስ የሚለው ይሄ ስለሆነ ማለት ነው። ስቲሙለስ ዲስክሪሚኔሽን የሚባለው ደግሞ ተመሳሳይ ካራክተር ያላቸውን ኮንዲሽናል ስቲሙለሱ አለ አይደለ? ኮንዲሽናል ስቲሙለሶቹ ጋር ተመሳሳይ ካራክተር ያላቸው ነገሮች እንትን በሚሉ ጊዜ በሚፈጠሩ ጊዜ ውሻው ኦር ኤክስፐሪመንቱ የተሰራበት ያለው እንትን ሁለቱን ለይቶ ለትክክለኛው ኮንዲሽን ሪስፖንሱ ብቻ ሪስፖንስ በሚሰጥበት ወይም ሳልቬት በሚያደርግበት ሰዓት ያለውን ፕሮሰስ ነው የሚያሳየን። ሁለቱን ነገሮች ካራክተራቸው ተመሳሳይ ሆነው ግን ከኮንዲሽናል ሪስፖንሱ ጋር የሚመሳሰሉትን ነገሮች ምን ሲያደርግ ዲስክሪሚኔት ሲያደርግ ለትክክለኛው ኮንዲሽን ስቲሙለስ ብቻ ሪስፖንስ ሲሰጥ ማለት ነው። ስፖንታነስ ሪከቨሪ የሚባለው ደግሞ ከዚህ ከኤክስቲንክሽን በኋላ ምን ሲያደርግ ነው መሰላችሁ? ድጋሚ እንትን እያለ እየተለማመደ ሲመጣ ለቤሉ መልስ እየሰጠ ሲመጣ ያለውን ፕሮሰስ የሚያሳይ ነው የስፖንታነስ ሪከቨሪ የሚባለው። ስቲሙለስ ጀነራላይዜሽን ደግሞ ተመሳሳይ ካራክተር ያላቸው ቅድም ስቲሙለስ ዲስክሪሚኔሽን ያልኩት ተገላቢጦች ማለት ነው። ይሄኛው ደግሞ ተመሳሳይ ካራክተር ላላቸው ከኮንዲሽን ስቲሙለሱ ጋር ተመሳሳይ ካራክተር ላላቸው ነገሮች ሪስፖንስ በሚሰጥበት ሰዓት የሚሰጠው ስም ይህን ይመስላል። ዋት ዳዝ ስቲሙለስ ጀነራላይዜሽን ክላሲካል ኮንዲሽኒንግ ሪፈርስ ቱ? ስቲሙለስ ጀነራላይዜሽን የሚባለው አሁን አውርተናል አይደለ? ክላሲካል ኮንዲሽኒንግ ላይ ሪፈር የሚያደርገው ምንድነው ነው የሚለና በአጭሩ አሁን ነው ያወራሁት። ሶ ዘ ቴንደንሲ ቱ ሪስፖንድ ቱ ስቲሙለስ ሲሚላር ኮንዲሽንድ ስቲሙለሱ ጋር ሲሚላሪቲ ያላቸው በካራክተር ሲሚላሪቲ ላላቸው ነገሮች ምን መስጠት? ቴንደንሲ ሪስፖንድ ማድረግ ማለት ነው። ሪስፖንድ በሚያደርግ ሰዓት ስቲሙለስ ጀነራላይዜሽን ተፈጠረ ይባላል። እና አቢሊቲ ቱ ዲፍረንሺየት ቢትዊን ቱ ሲሚላር ስቲሙለስ የሚለው ይሄ ስቲሙለስ ዲስክሪሚኔሽን እንጂ ጀነራላይዜሽን አይደለም ማለት ነው። ዲፍረንሺየት አደረገ ነው። ሶ ሪኤመርጀንስ የሚለው ደግሞ ስፖንታነስ ሪከቨሪን እንጂ ስቲሙለስ ጀነራላይዜሽንን አይወክልም ማለት ነው። ፔሪንግ ኦፍ ኒው ስቲሙለስ ዊዝ አንኮንዲሽንድ ስቲሙለስ ይሄም ከስቲሙለስ ጀነራላይዜሽን ጋር የሚያገናኘው ነገር የለም። ምክንያቱም ፔሪንግ ኒውትራል ስቲሙለሱ ከአንኮንዲሽንድ ስቲሙለሱ ጋር ሲገናኝ ስቲሙለስ ጀነራላይዜሽን ሳይሆን ኮንዲሽኒንግ ነው የሚፈጠረው ማለት ነው የሚለው። ሶ ይሄም የተደገመ ነው መሰለኝ። ሶ ምንላፈኛው 12ኛ ጥያቄ ደግሞ which term describes learned response to previously neutral stimulus in classical conditioning? previously neutral የነበረው ግን አሁን learned የሆነው ኮንዲሽን የትኛው ነው የሚለው ቅድም ያወራሁት መሰለኝ። ኤ አንኮንዲሽንድ ሪስፖንስ፣ ቢ ኮንዲሽንድ ሪስፖንስ፣ ሲ አንኮንዲሽንድ ስቲሙለስ፣ ዲ ኒውትራል ሪስፖንስ የሚል ይሆናሉ ማለት ነው ምርጫዎቹ። ሶ ከነዚህ ውስጥ በፊት ላይ ኒውትራል የነበረው ስቲሙለስ ከለርንድ በኋላ የሚሰጠው ሪስፖንስ ምንድን ነው የሚለው ነው ጥያቄው አይደለ? ኮንዲሽንድ ሪስፖንስ ይሆናል ማለት ነው። መጀመሪያ ኒውትራል ስቲሙለስ የነበረው ይቅርታና ኒውትራል ስቲሙለስ የነበረው ወይም ቤሉ ኮንዲሽንድ ከሆነ በኋላ ለርን ከተደረገ በኋላ ኮንዲሽንድ ስቲሙለስ ሆነ አይደለ? ለዛ የሚሰጠው ሪስፖንስ ምንድነው ነው የሚለው ጥያቄው። ሶ ኮንዲሽንድ ሪስፖንስ ነው የሚሆነው ማለት ነው። አንኮንዲሽንድ ሪስፖንስ ከሆነ ለቤሉ ሳይሆን ለፉዱ ነው የሚሆነው። ሶ ኒውትራል ስቲሙለስ ሳይሆን እሱ አንኮንዲሽንድ ስቲሙለስ ነው የሚሆነው። መጀመሪያም ከጥያቄው ብንነሳ ይሄ ለመሆን ግዴታ አንኮንዲሽንድ ስቲሙለስ መሆን አለበት ማለት ነው። ለርኒንግም አያስፈልገውም ሰው እሱ አይሆንም። ሲ ደግሞ አንኮንዲሽንድ ስቲሙለስ የሚለው ቀጥታ ፉዱን ነው የሚነግረን። ስለዚህ ይሄ ደግሞ ከዚህ ጋር አይገናኝም። ኒውትራል ሪስፖንስ የሚለው ከዚህ ጋር አይገናኝም ማለት ነው የሚሆነው። ሰው ኮንዲሽንድ ሪስፖንስ የሚለው ትክክለኛው እንትን ነው መልስ ነው። 13ኛ ደግሞ according to operant conditioning theory which type of reinforcement strengths be able by providing ፕሬዠረብል የሆነን አውትካም ፕሮቫይድ በማድረግ ከነዚህ መካከል እንትን የሚያደርግልን የትኛው ነው? ቢሄቪየርን ስትሪንግዝ የሚያደርግልን የትኛው ነው የሚለው ኤ ፖዚቲቭ ሪኢንፎርስመንት፣ ቢ ኔጌቲቭ ሪኢንፎርስመንት፣ ሲ ፐኒሽመንት፣ ዲ ኤክስቲንክሽን ነው የሚለን ማለት ነው። ሶ ትክክለኛው መልስ ፖዚቲቭ ሪኢንፎርስመንት የሚለው ነው። ፖዚቲቭ ሪኢንፎርስመንት ላይ ምን አለ ካላችሁኝ ፕሌዠራብል የሆኑ አውትካሞችን ፕሌዠራብል የሆኑ እንትኖችን ከዛ ቢሄቨሩ ከተከሰተ በኋላ ኮንሲኩዌንሱ አይደል የተባለው። ሶ ያ ኮንሲኩዌንስ ምንድነው? ፕሌዠራብል አውትካም ፕሮቫይድ ማድረግ ነው። ከዛ ምን ይሆናል?
ሪኢንፎርስ ሲደረግ ስትሬንግዝን ያደርጋል። ያ ቢሄቪየር እየጨመረ ይሄዳል። ለምሳሌ አንድን ጎበዝ ተማሪ ወይም የሚያጠናን ተማሪ ከፈተና በኋላ ፈተና አሪፍ ፈተና ቢያመጣ እና አሪፍ ሽልማት ብትሸልሙት ፕሌዠራብል የሆነ ሽልማት ብትሸልሙት ከዛ በኋላም የማጥናቱ እድል እየጨመረ ስትሬንግዝን የሆነ ይሄዳል አይደለ? እሱን ነው የሚያሳየን የፖዚቲቭ ሪኢንፎርስመንት የሚባለው። ኔጌቲቭ ሪኢንፎርስመንት ደግሞ ተመሳሳይ ሆኖ እንዴት ነው? አቨርሲቭ የሆኑ ሲቹዌሽኖችን ሪሙቭ በማድረግ ነው። ይሄ ደግሞ ፕሌዠራብሉን ፕሮቫይድ በማድረግ ሳይሆን ፔንፉል የሆኑትን ነገሮች አቮይድ በማድረግ የሚከሰት ይሆናል ማለት ነው። እና ሶስተኛው ብናይ ፓኒሽመንት የሚለው ደግሞ ስትሬንግዝን ሳይሆን የሚያደርገው የሆነም ባህሪ ዊክን ነው የሚያደርገው ወይም እንዲቀንስ ነው የሚያደርገው። ኤክስቲንክሽን የሚለው ደግሞ ከዚህ ጋር አይገናኝም። ትክክለኛው መልስ ይሄ ነው የሚሆነው። 14ኛ ደግሞ what is the primary difference between classical conditioning and operant conditioning የሚለው ነው። ምንድነው በመሃላቸው ያለው እንትን ነው የሚለው። classical conditioning is based on voluntary behavior while operant conditioning focus on involuntary behavior. Classical conditioning deals with stimulus response relation while operant conditioning focus on behavior consequence relationship. Operant conditioning is based on physiological response while classical conditioning involves emotional response. There is no difference between two የሚለው ይሆናል ማለት ነው። እና የዚህኛው ትክክለኛው መልስ ቢ ላይ ያለው ነው የሚሆነው። ምክንያቱም ክላሲካል ኮንዲሽኒንግ ከስቲሙለስ ሪስፖንስ ሪሌሽንሽፕ ጋር ያለው ነገር ነው እንትን የሚለን አይደለ? በአንጻሩ ደግሞ ኦፔራንት ኮንዲሽኒንግ የሚባለው ምንድን ነው እንትን የሚለው ቢሄቪየር እና ኮንሲኩዌንስ መካከል ያለውን ሪሌሽንሽፕ ላይ ነው ፎከስ የሚያደርግልን ማለት ነው። ይህ ነው ዲፍረንሳቸው። ክላሲካል ኮንዲሽኒንግ ለምሳሌ የፓቭሎቭን እንትን ማየት ትችላላችሁ። ስቲሙለስ ሪስፖንስ ሪሌሽንሽፕ ላይ ነው አይደለ? ሞር ኮንሰርን ነው እንትን ዲል አድርጎ የሚሰራው። ኦፔራንት ኮንዲሽኒንግ ደግሞ በአንጻሩ ስቲሙለስ ሪስፖንስ ላይ ሳይሆን ቢሄቪየር እና ኮንሲኩዌንስ የሆነ ቢሄቪየር ቀጥሎ ፓኒሽ ብናደርግ ነው ወይስ ሪንፎርስ ብናደርግ ነው ያ ከዛ በኋላ ምን ይፈጠራል የሚለውን ነገር የሚያይልን ፓርት ነው ማለት ነው የኦፔራንት ኮንዲሽኒንግ የሚባለው። ትክክለኛው መልስ ቢ ነው። ኤ ላይ ያለውን ብታዩት ክላሲካል ኮንዲሽኒንግ ኢዝ ቤዝድ ኦን ቮለንታሪ ቢሄቪየር while ኦፔራንት ኮንዲሽኒንግ ኢዝ ቤዝድ ኦን ኢንቮለንታሪ ቢሄቪየር የሚለው ይሄኛው ቾይዝ እያወራ ያለው ኦፖዚትን ነው ማለት ነው። ማለትም ክላሲካል ኮንዲሽኒንግ ኢንቮለንተሪ ቢሄቪየርን ላይ ቤዝድ ሆኖ ሲሰራ፣ ኦፔራንት ኮንዲሽን የሚለው ደግሞ ቮለንተሪ ቢሄቪየር ላይ ቤዝ ሆኖ የሚሰራ ነው። ተገልብጧል። ስለዚህ ትክክለኛ መልስ አይሆንልንም ማለት ነው ኤ ላይ ያለው። ሲን ደግሞ ስናየው ኦፔራንት ኮንዲሽኒንግ ኢዝ ቤዝድ ኦን ፊዚዮሎጂካል ሪስፖንስ ዋይል ክላሲካል ኮንዲሽኒንግ ኢንቮልቭስ ኢሞሽናል ሪስፖንስ። ሁለቱንም ነገር እንትን ያደርጋሉ። ኦፔራንት ኮንዲሽኒንግ ፊዚዮሎጂካል ብቻ ላይ እንትን አይልም። ክላሲካል ኮንዲሽኒንግም ኢሞሽናል ላይ ብቻ እንትን አይልም። ሁለቱም ላይ ኢሞሽናል ላይም ፊዚዮሎጂካል ላይም ሁለቱም ኢንቮልቭ አድርገው ነው የሚሰሩት ማለት ነው። ዲ ደግሞ ዲፍረንስ የላቸውም ነው የሚለው። ዲፍረንስ ስላላቸው ይሄኛውም ትክክል አይሆንም። ቢ ትክክለኛው መልስ ይሆናል ማለት ነው የሚሆነው። 15ኛ ደግሞ what is the term for a process in which previously conditioned response reappear after ፔሪድ ኦፍ ሬስት። ይህንም ቅድም በደንብ ያወራ ነው ይመስለኛል። ኤ ኤክስቲንክሽን ይላል። ቢ ስቲሙለስ ዲስክሪሚኔሽን፣ ሲ ስፖንታነስ ሪከቨሪ፣ ዲ ስቲሙለስ ጀነራላይዜሽን ነው። እና ኤክስቲንክት ከሆነ በኋላ ድጋሚ ሲመጣ ያለውን ነገር ቅድም በደንብ አድርጌ 11ኛ ጥያቄ 10ኛ ጥያቄ አካባቢ ያብራራው ይመስለኛል። ብዙም አላብራራም ከሰዓት አንጻር ቶሎ ለማለት። ነገር ግን ስፖንታነስ ሪከቨሪ ማለት ሪአፒራንስ ኦፍ ፕሪቪየስሊ ኮንዲሽን ሪስፖንስ የነበረው ኤክስቲንክት ከሆነ በኋላ ሪአፒር የሚያደርግበት ፕሮሰስ ነው። ሲ ነው ትክክለኛው መልስ። 16ኛው ደግሞ ዊች ፋክተር ኢንፍሉዌንሲንግ ለርኒንግ ሪፈርስ ቱ ኒድ ፎር አዲኩዌት ሬስት ኤንድ ባላንስድ ሄልዝ ኮንዲሽን ፎር ኢፌክቲቭ ለርኒንግ ነው የሚለው። ከነዚህ ውስጥ የትኛው ነው አዲኩዌት ሬስት እና ባላንስድ ሄልዝ ኮንዲሽን ፎር ኢፌክቲቭ ለርኒንግ ሪፈር ያደርጋል ኒድ ያደርጋል የሚለውን እንትን የሚልልን ነው የሚለው። ኤ ማቹሬሽን፣ ቢ ሳይኮሎጂካል ዌልቢንግ፣ ሲ ሄልዝ ኮንዲሽን እና ዲ ባክግራውንድ ኤክስፒሪየንስ የሚል ይሆናል ማለት ነው። እና ትክክለኛው መልስ የሚሆነው ሄልዝ ኮንዲሽን ነው የሚለው ነው የሚሆነው ማለት ነው። ቀጥታ ከሬስት እና አዲኩዌት ሬስት እና ባላንስድ ሄልዝ ኮንዲሽን ከሚለው ጋር ዳይሬክትሊ የሚገናኘው የሄልዚ ኮንዲሽን የሚለውን፣ ሌሎቹም ይገናኛሉ። በእርግጥ ዳይሬክትሊ የሚገናኘው ግን ሄልዝ ኮንዲሽን የሚለው ስለሆነ ትክክለኛው መልስ እሱ ነው፣ ሲ ይሆናል ማለት ነው ትክክለኛው መልስ። 17ኛ ደግሞ ኢን ፓቭሎቭስ ኤክስፐሪመንት which of the following is
አን ኤግዛምፕል ኦፍ ኮንዲሽንድ ሪስፖንስ። ኮንዲሽንድ ሪስፖንስ ምን እንደሆነ ቅድም በደንብ አይተናል አይደለ? የትኛው ነው ኤግዛምፕል፣ የሱ ኤግዛምፕል የትኛው ነው የሚለው ይሄ ኤ ሳሊቬሽን ትሪገርድ ባይ ፉድ፣ ቢ ሳሊቬሽን ትሪገርድ ባይ ቤል፣ ሲ ሳውንድ ኦፍ ዘ ቤል ኤንድ ዲ ዶግ ኢትሰልፍ ይለናል። ሶ ኔጌቲቭን ከዚህ ውስጥ መጀመሪያ ማውጣት ነው አይደለ? ምርጫ ላይ በአብዛኛው ኔጌቲቭ የምትሉትን መጀመሪያ ካወጣችሁ ሌላው ለመመለስ ብዙም አዳጋች አይሆንባችሁም። ሶ ዶግ ኢትሰልፍ የሚለውን ከዚህ ውስጥ እናውጣው፣ ምክንያቱም ኤክስፐሪመንት የሚሰራበት እንጂ እሱ የኤክስፐሪመንቱ እንትን አይደለም ማለት ነው። ሶ ይሄ ላይ ያለውን ብታዩት መልሱን እንየው። መጀመሪያ መልሱ የሚሆነው ሳልቬሽን ትሪገርድ ባይ ዘ ቤል ነው አይደለ? ኮንዲሽንድ ሪስፖንስ ነው የሚለን አይደለ? ኮንዲሽንድ ሪስፖንስ ማለት ከተማረ በኋላ ከትምህርት በኋላ የሚመጣው እንትን ነው። ሪስፖንስ ከተባለ ደግሞ ቤሉም አይሆንም ፉዱም አይሆንም። ምክንያቱም ፉዱም ሆነ ቤሉ ስቲሙለስ ስለሆኑ ሪስፖንስ ሊሆኑ አይችሉም። ሳልቬሽን ከሚለው ውስጥ ነው መምረጥ የምንችለው ማለት ነው። እና ሳሊቬሽን ትሪገርድ ባይ ፉድ የሚለው ኮንዲሽን ምንም አያስፈልገውም። አንኮንዲሽንድ ሪስፖንስ ነው እሱ፣ ኮንዲሽኒንግ አያስፈልገውም ማለት ነው። ምክንያቱም ምግቡን ባየ ቁጥር ውሻው ሳሊቬት ያደርጋል ኮንዲሽኒንግ ሳያስፈልገው፣ ናቹራሊ ሳሊቬት የሚያደርግበትን ፕሮሰስ ነው እንትን የሚለን። ቢ ደግሞ ሳሊቬሽን ትሪገርድ ባይ ቤል የሚለው ደግሞ ትክክለኛው መልስ ነው የሚሆነው። ሲ ዘ ሳውንድ ኦፍ ዘ ቤል የሚለው ሳውንድ ኦፍ ዘ ቤል ስቲሙለስ ነው፣ አክቹሊ ስቲሙለስ ነው። ኮንዲሽን ከመሆኑ በፊት ኒውትራል ስቲሙለስ ሲሆን ኮንዲሽን ከሆነ በኋላ ደግሞ ኮንዲሽን ስቲሙለስ የሚሆን ነው የሚሆነው። ስለዚህ ሪስፖንስ ስላልሆነ እሱም አይሆንም። ዶግ ኢትሰልፍ ደግሞ ከነዚህ ውስጥ ምንም እንትን የሚለው ነገር ስለሌለ እሱ ጭራሽ የሚሆን አይሆንም። ቢ ሳልቬሽን ትሪግድ ባይ ዘ ቤል የሚለው ኮንዲሽን ሪስፖንስ ኤግዛምፕል ይሆናል ማለት ነው። 18ኛው which one of the following is not one of the key characteristics of learning as described by ዮክማን and ሲምፕሰን። as ዮክማን and ሲምፕሰን ዲስክራይብ እንዳደረጉት የትኛው ካራክተሪስቲክስ ነው ትክክለኛ ያልሆነ የለርኒንግ ካራክተሪስቲክስ እንትን የሚገልጸው ነው የሚለው ናት ነው የሚለው። ሶ ኤ learning is continuous modification of behavior, B learning involves change in organization of experience, C learning is unrelated to emotions, D learning depends on maturation, motivation and practice። ይህም ቀላል ይመስለኛል። learning is unrelated to emotion የሚለው ነው ማለት ነው። learning በብዙ መንገዶች ብንሄድ ከኢሞሽን ጋር ይገናኛል። አንደኛ ፕሌዠራብል የሆነ ኢሞሽን ላይ መሆን አለብን። ለርኒንግ ኢፌክቲቭ የሆነ ለርኒንግ ኦከር እንዲያደርግ ፕሌዠራብል የሆነ ኢሞሽን ላይ ልንሆን ይገባናል። ኢሞሽናችን ያለንበት ኢሞሽን በአንድም ሆነ በሌላ መንገድ ለርኒንግን አፌክት ያደርገዋል ማለት ነው። ፖዚቲቭሊም ሆነ ኔጌቲቭሊ አፌክት ያደርገዋል። ስለዚህ ኪ ካራክተሪስቲክስ እንጂ ናት ኪ ካራክተሪስቲክስ ለሚለው ይሄኛው መልሱ ሊሆን አይችልም ማለት ነው። መልሱ ሊሆን አይችልም ማለት ነው። ሶ እነዛ ሌሎቹን ካራክተሮች ብታዩ ግን ትክክለኛ ናቸው ለለርኒንግ በጣም አስፈላጊ። የመጀመሪያው ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር የሚለው ካራክተሪስቲክሱ ነው አይደል? የለርኒንግ ኮንቲኒየስ ሞዲፊኬሽን ነው ቢሄቪየር። አንለስ በድራግ ዩዝ ምክንያት የመጣ ከሆነ በማቹሬሽን ኦር በሰምቲንግ ላይክ የመጣ ቢሄቪየራል ቼንጅ እስካልሆነ ድረስ ኮንቲኒየስ ሞዲፊኬሽን ኦፍ ቢሄቪየር ነው ለርኒንግ። ቢ ደግሞ ለርኒንግ ኢንቮልቭስ ቼንጅ ኢን ኦርጋናይዜሽን ኦፍ ኤክስፒሪየንስ፣ ኦርጋናይዜሽን ኦፍ ኤክስፒሪየንስ ላይም ቼንጂንግ ይኖራል። ሶ ይህኛውም ካራክተሩን የለርኒንግ አንዱ ካራክተር ነው። ለርኒንግ ዲፔንድ ኦን ማቹሬሽን ሞቲቬሽን ኢን ፕራክቲስ የሚለው ይህኛውም ትክክል ነው የሚሆነው። ሶ ሲ ብቻ ነው ኦድ የሆነው ከነዚህ ውስጥ ናት ለሚለው ትክክለኛ መልስ ሊሆን የሚችለው እሱ ነው። 19ኛ ደግሞ which factor affecting learning refers to learners enthusiasm and drive to learn የሚለውን ነው የሚሆነው። ከለርነሩ ኢንቱሲያዝም ጋር ከለርነሩ ቲንኪንግ ጋር ከለርነሩ ድራይቭ ቱ ለርን ፍላጎት የመማር ፍላጎት ጋር የተገናኘው የትኛው ነው? ኤ ሞቲቬሽን፣ ቢ ማቹሬሽን፣ ሲ ሄልዝ ኮንዲሽን፣ ዲ ሳይኮሎጂካል ዌልቢንግ ነው የሚለው ቀላል ነው። ይሄም ኢንቱሲያዝም ድራይቭ ቱ ለርን ምናምን የሚል ካለ ሞቲቬሽን ነው። በቃ በጣም በደንብ ሞቲቬትድ ሆነን የምንማር ከሆነ የሆነ ነገር ለርን ኢፌክቲቭ ለርን ለማድረግ ይጠቅመናል። ኦልሶ አይረሳብንም ማለት ነው። በደንብ ሴቭ ይሆናል፣ ስቶር የሆነ እና ይቀመጣል ለረዥም ጊዜ ማለት ነው። እና ማቹሬሽን የሚለው ከዚህ ጋር የሚገናኝ አይሆንም። አንዱ አፌክት የሚያደርገው ሄልዝ ኮንዲሽንም ማቹሬሽንም ሳይኮሎጂካል ዌልቢንግ የሚለው አፌክት ያደርጉታል። አክቹሊ ግን ከዚህ ጋር ድራይቭ ቱ ለርን ኢንቱሲያዝም ከሚለው ጋር ዳይሬክት ኢንተርኔት ምንድነው እንትን የሚያደርገው ሞቲቬሽን የሚለው ኤ ላይ ያለው መልስ ብቻ ነው የሚሆነው። ሰው ይሄ ነው ኤ ነው የሚሆነው መልሱ ማለት ነው። ያኛና የመጨረሻዋን ጥያቄ ስናያት what is the role of reinforcement in behavioral theory of learning? behavioral theory of learning ላይ የሪኢንፎርስመንት
ሮል ምንድን ነው የሚለን እና የሆነች ጥያቄ ላይ ይችን ያየናት መሰለኝ አይደለ? ወደ ታች አካባቢ ወደ ላይ አካባቢ እና A reinforcement weakens behavior, B reinforcement strengthens behavior by increasing the likelihood of its occurrence, C reinforcement has no impact on learning, D reinforcement only applies to classical conditioning። በጣም ቀላል ነው አይደለ? ሪኢንፎርስመንት የትኛው ምርጫ ነው እስቲ ሪኢንፎርስመንትን እንትን የሚሉ በነገራችን ላይ ፖዝ እያደረጋችሁ እየሰራችሁ እንደሆነ አምናለሁኝ ማለት ነው። መጀመሪያ መልስ ከማየታችሁ በፊት ፖዝ እያደረጋችሁ ብትሰሩ አሪፍ ይሆናል እናንተ ሌሎች ጥያቄዎችንም ቢሆኑ ማለት ነው። እና ትክክለኛው መልስ የሚሆነው የኛው ነው። ስትሪንግዝን ያደርጋል። እንዴት? ላይክሊሁዱን ድጋሚ የመፈጠሩን እድል ይጨምራል። ሪኢንፎርስ ስናደርግ ፖዚቲቭሊም ሆነ ኔጌቲቭሊ ሪኢንፎርስ ስናደርግ አንደኛ አቨርሲቭ የሆኑ ሲቹዌሽኖችን በማንሳት ብለናል። ሁለተኛ ደግሞ ፕሌዠራብል የሆኑ ሲቹዌሽኖችን ፕሌዠራብል የሆኑ ነገሮችን ፕሮቫይድ በማድረግ ብለናል አይደለ? በሁለቱም መንገድ ላይክሊሁዱ እንዲጨምር ነው የሚያደርገው። የኦኩረንሱ ላይክሊሁድ እንዲጨምር ነው የሚያደርገው ማለት ነው። የሚወርሰው ቢ ነው ትክክለኛው መልስ የሚሆነው። ሪኢንፎርስመንት ዊክን የሚለው ይሄ ፓኒሽመንት ነው ዊክን የሚያደርገው እንጂ ሪኢንፎርስመንት ዊክን አያደርግም። ሲ ሪኢንፎርስመንት ሃዝ ኖ ኢምፓክት የሚለው ኢምፓክት አለው፣ ኢንክሪዝ እንዲያደርግ ላይክሊሁዱን እንዲጨምር ነው የሚያደርገው የኦክረንሱ። ሶ ይህም አይሆንም። ዲ ደግሞ ሪኢንፎርስመንት ኦንሊ አፕላይስ ቱ ክላሲካል ኮንዲሽኒንግ ላይ ነው ፕራይም። ይሄ ትክክል አይደለም። እዚህ ጋም እንትን ይላል ማለት ነው፣ ኦከር ያደርጋል። ክላሲካል ኮንዲሽኒንግ ላይ ነው ብቻ ነው እንትን የሚለው ትክክል አይሆንም። ሰው ቢ ነው የሚሆነው ማለት ነው ትክክለኛው መልስ። ይሄኛው የመጨረሻው ጥያቄ ነው መሰለኝ። የመጨረሻው ጥያቄ ነው። በሚቀጥለው ቪዲዮ ደግሞ በሌላ ቪዲዮ ሌላ እንትን ቶፒኮችን ሰርጄ የምገናኛችሁ ነው የሚሆነው። እስካሁን አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ ማለት ነው። እና ሰብስክራይብ ማድረጋችሁ ላይክ ማድረጋችሁ እንዳይረሳ። ሌሎች ቪዲዮዎችን ተመሳሳይ ቪዲዮዎች ቶሎ እንዲደርሷችሁ ሰብስክራይብ እና ላይክ ማድረጉ እንዳይረሳ። ለጓደኞቻችሁ ሼር ማድረጋችሁ እንዳትረሱ። ቴሌግራም ቻናላችንንም እንትን እንድትቀላቀሉ ሊንኩን አስቀምጬላችኋለሁ ማለት ነው ኮመንት ዲስክሪፕሽን ሴክሽን ላይ። እሱንም በመንካት ወደ ቴሌግራም በመሄድ ከዚህ የተሻሉ ሌሎች ተጨማሪ መረጃዎችንም ስለምታገኙ እዛ ብትቀላቀሉ አሪፍ ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ አሪፍ ጊዜ ይሆንላችሁ። ይመቻችሁ። ፒስ